We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንዴት አላችሁልኝ? ዛሬ ማች ዳይ ነው፣ የጨዋታ ቀን ነው። አርሰናል ከኒውካስል ምሽት 12 ሰዓት ተኩል በኤሚሬትስ ለንደን ይከናወናል። ስለ ጨዋታው ትናንትና ፕሪማች ሪቪው ሰርተን ብዙ ነገሮችን ተነጋግረናል። ዛሬ ደግሞ ሚኬል አርቴታ ትናንትና ከሰዓት 10 ሰዓት ላይ ከጋዜጠኞች ጋር ቆይታ አድርጎ ነበር፣ በዛሬው ጨዋታ ላይ ማለት ነው። ብዙ ሀሳቦችን አንስቷል። ኢንተረስቲንግ እና ስሜታዊ ስለነበረ ለእናንተ ላጋራችሁ ወድጃለሁ። እናም ልትከታተሉን በፍቅር እንጠይቃለን እስከ መጨረሻው ድረስ ማለት ነው። ሚኬል አርቴታ በጋዜጣዊ መግለጫው ላይ ስለ ብዙ ጉዳዮች ነው በድጋሚ ያነሳ። ስለ ተጫዋቾች የፊትነስ ስለ ልቦናዊ ጉዳይ፣ በመጨረሻ 5 ጨዋታዎች ስለሚኖራቸው የፋይቲንግ ስፕሪት እና በምን አይነት ቴክኒክ እያዘጋጃቸው እንደሆነ ተጠይቋል። እንዲሁም ደግሞ በፊትነስ ልክ የነ ሪካርዶ ካላፊዮሪ፣ ቡካዮ ሳካና ዩሪያን ቲምበር ለጨዋታው ስላለ ዝግጁነቱን ተጠይቆ ምላሹን ሰጥቷል። በጨዋታው ውስጥ የምትመርጠው አስተላለፍ ብዙ ጎሎችን ለማስቆጠር የሚረዳ ነው ወይ ተብሎ እንዲሁ ተጠይቆ ነበር። ስለ ማርቲን ዙቢሜንዲ እንዲሁም ዲክላን ራይስ ብቃትም ምላሹን ሰጥቷል። ስለ ሪዞነሪ ስለ ሊያም ሮዘነሪ የቼልሲ አሰልጣኝ ስንብትም እንዲሁ ተጠይቆ ነበር። እሱንም ለመመለስ ሞክሯል። ቼልሲ በርንሌን 1-0 ነው ያሸነፈ። ስለዛ ጨዋታም ስለተሰማቸው ስሜትም እንዲሁ ተጠይቋል። ብዙ ጉዳዮችን ያነሳ። በመጨረሻ ሳምንታት ስለሚኖራቸው አጠቃላይ ስሜቶች በተደጋጋሚ ለማብራራት ሞክሯል። እሱን እነዚህን ጉዳዮች ምን አለ የሚሉትን ጉዳዮች እየዳሰስን እናንተ ጋር ቆይታ እናደርጋለን ማለት ነው። በድጋሚ ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው የምናመሰግነው። ከመሸጋገሪያ ሙዚቃ በኋላ ተመለሽ ስመጣ ሚኬል አርቴታ ትናንትና ምሽት 10 ሰዓት ላይ ለዛሬው ጨዋታና ለሚቀጥሉት 5 ጨዋታዎች ለቡድኑ ዝግጅት ምን አለ የሚሉትን እንዳሳል። ተመልሰናል አድማጮቻችን። የሚኬል አርቴታ ፕሬስ ኮንፈረንስ ትናንትና ምሽት የነበረው ማለት ነው ረዘም ያለ ነው። እንግዲህ ጨዋታው ዛሬ ምሽት 12 ሰዓት ተኩል ነው የሚከናወነው። ኢንተረስቲንግ የነበረው ጉዳይ የጉዳት መረጃዎች ነው፣ እነማን ይመለሳሉ የሚለው። እናም የጀመረም ከዛ ነው፣ ከቡካዮ ሳካ፣ ካላፊዮሪና ዩሪያን ቲምበር ጉዳት ነው መረጃዎች መስጠት የጀመረ ሚኬል አርቴታ። ቡካዮ ሳካ ምናልባትም በስብስብ ውስጥ ይካተታል፣ ስለዚህ እሱ ጥሩ ዜና ነው ያስባሉ አለ። ምናልባት ሪኮ በስብስብ ውስጥ የመካተት እድል አለው፣ ዩሪያን ግን በስብስብ ውስጥ የለም ስል ዩሪያን ቲምበር እንደማይኖር እንዲሁም ሪካርዶ ካላፊዮሪና ቡካዮ ሳካ ግን እንደሚኖሩ ነው እንግዲህ ለመናገር የሞከረው። ከዛ በኋላ ጋዜጠኞች በዚህ ሳምንት ለዋንጫ ፉክክር ሁሉንም ነገር ለመስጠት ኦል ኢን ዝግጁ መሆናችሁን አረጋግጣችኋል ወይ ብሎ ጠይቆት ነበር። በምንድን ነው ያረጋግጣችሁ ብሎ ጠይቆት ነበር። ሚኬል አርቴታ ኢነርጂ ሲል ጨምሯል። ኢነርጂያችን በጣም ጨምሯል፣ ጉልበታችን በጣም ከፍ ብሏል፣ እምነቱ ጨምሯል። ማድረግ ስላለብን ነገር ያለን ግልጽነት ከዚህ የተሻለ ሊሆን አይችልም ብዬ አስባለሁ። 5 ጨዋታዎች ቀርተዋል። ነገ የመጀመሪያውን ጨዋታ እናከናውናለን። ሁሉም ነገር እዛ ላይ ይጀምራል እና ጎ ፎርዋርድ ወደፊት እንሄዳለን ሲል ነው የተናገረ። የእናንተን ግምት እና የእናንተ ሱፐር ኮምፒውተር እንደምገምት አላቅም አለ አንድ ጋዜጠኛ። ሱፐር ኮምፒውተር አንጻር ምን ይላል? ሱፐር ኮምፒውተር እናንተ እንደምታሸነፍ ይገምታልና የእናንተስ ብሎ ጠየቀው። ነገ ማሸነፍ፣ የመጀመሪያውን ጨዋታ ማሸነፍ፣ ከዛ በኋላ በጣም እንቀርባለን ለዋንጫው ሲል የመጀመሪያውን ከቀሩን 5 ጨዋታዎች የመጀመሪያውን ማሸነፍ ስላለው ትርጉም መናገር ቻው። ሚኬል አርቴታ ስላላችሁ እምነት ይሄን ነገር ጠይቀን ንገረን ብለውት ነበር። በተጫዋቾቻችን በስታፉ በምንፈልገውና ለማሳካት ባለን ፍላጎት ላይ ከፍ ያለ እምነት አለን ሲል ነው አርቴታ መናገር የቻለው። ከአሁን እስከ ውድድር ዘመኑ መጨረሻ ፍጹም መሆን አለባችሁ ወይ ብሎ ጠይቆት ነበር ጋዜጠኛው። አላቅም አለ። ከነገው ጨዋታ እስከ ውድድር ዓመቱ መጨረሻ፣ ያ ማለት በ5 ጨዋታ ፍጹም ማለት 5ቱን ጨዋታ ማሸነፍ ማለት ያ ማድረግ እንዳለባችሁ ተሰማችኋል ብሎ ጠይቆት ነው። ወይንም ዋንጫውን ለመብላት አንተ ተሸንፋችሁ እንኳን እድል ይኖራል ወይ ሲቲ ይጥላል ወይ ነው። አላቅም ማለት 5 ጨዋታዎች 4 ሳምንታት የምንጫወትባቸው 2 ትልቅ ውድድሮችና ሁሉም ነገር በእጃችን ነው። 5 ጨዋታዎች 4 ሳምንት ነው ያለና የምንጫወትባቸው 2 ትልቅ ውድድሮችና ሁሉም ነገር በእጃችን ነው። በውድድር ዘመኑ መጀመሪያ ላይ ይህ ይገጥማችኋል ብሎ ቢነገር ኑሮ እንቀበለው ነበር። በጣም ጓጉተናል። ነገር ግን የመጀመሪያው ጨዋታ ወሳኝ ነው ሲል የኒውካስሉን ጨዋታ ማሸነፍ ወሳኝ እንደሆነ ለመናገር ሞክሯል።
የግብ ልዩነት ግምት ውስጥ በማስገባት ስለ አቀራረባቸውና ስለ ተጫዋቾች ምርጫ ታስባላችሁ የሚል ጥያቄም ቀርቦለት ነበረ። ምክንያቱም ሲቲ በ1-0 በርንሌ ካሸነፉ በኋላ የግብ ልዩነቱን ባለማስፋቱ ሲተች ተሰምቷል እና ስለዛ ተጨነቃላችሁ ብሎ ተናግሮ ነበር። አናቅም ማለት እያወራን ያለው ስለ አጋጣሚዎች ነው፣ ፖሲቢሊቲ ነው። መጀመሪያ ማድረግ ያለብን ጨዋታውን የማሸነፍ መብት ማግኘት ነው እና ማሸነፍ ነው። ከዛ እንደ ሁኔታው ስለሌላ ነገር ማሰብ ይቻላል። ነገር ግን ቅድሚያ የሚሰጠው ከተቃራኒ ቡድን የተሻለ ስለመሆኑ ነው። ጨዋታውን የማሸነፍ መብት ማግኘት፣ እሱን ካረግነ በኋላ የመጀመሪያው ነገር እሱ ነው የሚሆነው። ከዛ በኋላ ስለ ቀጣዩ ነገር እናስባለን ብሏል። እዚህ ጋር ወልጅዋል። መጀመሪያ ጨዋታውን ስለማሰብ ነው። ከዛ በኋላ ነው ስለ ነጥብ ጋፖች፣ ስለ ጎል ጋፖች የምትጨነቀው። 1-0 እየመራ ከሆነ 2-0 3-0 ማድረግ እንዳለብህ የምታስበው ማለት ነው። ለሬንጀርስ ስትጫወት ከሴልቲክ ጋር ስለነበረው ዋንጫ ፉክክር እስኪ ንገረን አሉትና በመጨረሻ ሳምንታት በጎል ልዩነት የተለያየ የሬንጀርስ እና የሴልቲክ የዋንጫ ፉክክር ነበር። እሱ የሬንጀርስ ተጫዋች በነበረበት ጊዜ ማለት ነው። ሬንጀርስ መቼ መሰለኝ የተጫወተ ሚካኤል አርቴታ ከባርሴሎና ወጦ ወደ ፒኤስጂ አመራ። ከፒኤስጂ በውሰት ለሬንጀርስ ተጫውቷል። ከዛ በኋላ ነው ፒኤስጂ ተመልሶ እንደገና ወደ ኤቨርተን የመጣውና ስለዚህ ጥያቄ ጠየቁትና በደንብ ነው ለማብራራት የሞከረው ጥያቄውን ማለት ነው። ለ10 ወራት ከሴልቲክ ጋር ስንታገል ስንፋለም ነበር እስከ ጨዋታው የመጨረሻ ምት በገዛ ሜዳችን 96ኛው ደቂቃ ድረስ በዋንጫ ፉክክር ውስጥ ነበር። እናም ግን ማግባት ነበርብን። ፍጹም ቅጣት ምቱን አገኘን፣ እኔ መተውት፣ እናም አስቆጠርኩት። በአንድ የግብ ልዩነት ሊጉን አሸነፈ። ያ ነበረ አለ እና ሲቀጥል ስለ ስሜቱ ሲናገር አስባችሁታል። በአንድ የፔናልቲ ጎል በጎል ልዩነት ሴልቲክን ሲያሸንፉ ማለት ነውና ስለ ስሜቱን ተናግሮ ነበር። ከዚያ የተሻለ ነገር ያለ አይመስልኝም ማለት ትክክለኛው መንገድ ተከተልኩ። በሙያዬ ካገኘኋቸው ምርጥ ስሜቶች አንዱ ነበር። ምክንያቱም ለማግኘት በጣም ስትለፋ ሁሉም ነገር አጣብቂኝ ውስጥ ሲሆን እና ሳይለያይ ሲቀር ስታሸንፈው የበለጠ ልዩ ይሆናል አለና ያ በዚህ የውድድር ዘመን በአርሰናል በሲቲ መካከል የሚፈጠር እድሉ ሰፊ ነው። አሁን ሁሉም ነገር አጣብቂኝ ላይ ነው ያለ ብላችሁ ታስባላችሁ ብሎ ጠየቀው። ወይም ደግሞ በእናንተ እጅ እንዳልሆነና በሌላ ቡድን ውስጥ እንዳለ ታስባላችሁ ብሎ ጠየቀው። ሁሉም ነገር መስጠት አለብን ያልኩትም ያንን ነው። ሁሉም ነገር አውጥተን ጨዋታ ውስጥ ለመስጠት እንሞክራለን። አሁን ስትጫወት እነዚያን 5 ጨዋታዎች ትፋለማለህ። ነገ ሁሉም ነገር ይጀምራል አለ። ትናንትና የሰጠው ጋዜጣዊ መግለጫ ስለሆነ ዛሬ ማለቱ ነው። ያለን ሁሉ ጠረጴዛ ላይ ማቅረብ አለብህ፣ እንዲህም ማድረግ አለብህ። ያ ግልጽ ነው። ያለን ጠረጴዛ ላይ ማቅረብ አለብህ። ሜዳ ውስጥ ያለን ነገር ሁሉ ልሰጥ ይገባል ነው ያለ። ከዛ በኋላ ስለ ሊያም ሮዝነሪ ከቼልሲ ስለመሰናበትም ጠየቁት። የቼልሲ አሰልጣኝ ሊያም ሮዝነሪ እንደተሰናበት ይታወቃልና ስለሱም ጠየቁት። አንድ የስራ ባልደረባ ከክለብ ሲለቅ ማየት ሁልጊዜም ያሳዝናል። በተለይ ደግሞ የውድድር ዘመኑ መጨረሻ ላይ ስትሆን፣ በመጨረሻዎቹ ክለቦች ስትሆን በጣም ያሳዝናል። በመጨረሻም ክለቦቹ እዚህ አሉ እና ውሳኔያቸውን ለማድረግ ይሞክራሉ። በስራችን ላይ ለመቆየት ሁልጊዜም የመጨረሻው ዋናው ነገር ጨዋታዎችን ማሸነፍ ነው። ከዛ በኋላ የኃላፊዎች ጉዳይ ነው የሚሆነው። እናም ጨዋታዎችን ማሸነፍ መሆኑን ሁላችንም እናውቃለን። እዚህ ቦታ ላይ የሚያቆየን ሲል ለመናገር ሞክሯል። በአሁኑ ጊዜ የተለየ አነቃቂ ዘዴዎችን እየተጠቀምክ ነው ወይ ብለው ጠይቀውታል። ተጫዋቾችን ሊያነቃቁ የሚችል የሞቲቬሽናል ነገሮችን እያረክ ነው ወይ ብለው ጠይቀውት ነበረ። በየጨዋታው እነሱን ለማነቃቀት ለመምራት በዚያ ቀን ውስጥ ስለሚኖሩ ልዩ ታይትል ቶፒክ ለማውራት የተለየ ነገር እናደርጋለን። በዚህ ሳምንት ብዙ ነገር ማድረግ አላስፈለገንም። ምክንያቱም የተጫዋቾቹ ኢነርጂ በጣም ጥሩ ነበር። ኢንቫይሮንመንቱ በጣም ተረድተው ነበረ እና ብዙ ውብ ነገር ነበር አለ። ምን ያህል ነገር አደጋ ላይ እንዳለ እና ከደጋፊዎቻችን ጋር ለዚህ ምን ያህል እየታገልን እንደሆነ በደንብ ተረድተዋል ሲል ሁልጊዜ ከሚያደርገው ባነሰ ሞቲቬሽን ተዘጋጅ። ምክንያቱም ተጫዋቾቹ ለዛ ፋይት ዝግጁ መሆናቸውን የገለጸና ይሄን ወድጀዋል። ስለ ማርቲን ዙቢሜንዲም ጠይቀውታል። ከቡድን አጋሮቹ ጋር ስላለ ግንኙነትና ስለ ብቃቱ መውረድና ከፍ ማለት ጠይቀውት ነበር። እሱ በጣም ጥሩ ነው አለ። ማለት በመጀመሪያዎቹ ውድድር ዘመን ለአርሰናል 50 ጨዋታዎች እሱን ባሳየው ደረጃ መጫወትና እኛ ያሸነፍነውን ያህል ጨዋታ ማሸነፍ ነገሮችን ልዩ በሆነ መንገድ ማድረግ ይጠይቃል። በሁሉም ሰው በጣም ይወደዳል። ወደ መስከረም፣ ጥቅምት፣ ህዳር አካባቢ ጎል ሲያስቆጥር የነበሩትን ስሜቶችና ጓደኞቹ እንዴት እንደሚቀበሉ ተመልክታቸዋል ብዬ አስባለሁ። የእሱ ምላሽ ከቡድን አጋሮቹ ጋር ያለው ስሜት በጣም ጥሩ ነው፣ እሱን በማግኘታችን እድለኞች ነን ሲል ለማርቲን ዙቢሜንዲ ያለውን አድናቆት ገልጿል። እኔም እንደዛ ይሰማኛል። ባይዘው ማርቲን ዙቢሜንዲ ጨዋታ የሚወስን ተጫዋች ነው።
የሱ ብቃት መውረድ እኛ ቡድን ብዙ በጣም ብዙ መጥፎ ነገር ፈጥሯል። የሱ ብቃት ዝንፍ ባይል ኑሮ የሱ ብቻ በጣም በርካታ የፊት መስመር ተጫዋቾችን አጣን እንኳን እንደዚህ ላንንገዳግድ እንችል ነበር። ከሲቲ ጋር የነበረውን ብቃት ከስፖርቲንግ ሊዝበን ሁለተኛ ጨዋታ ላይ የነበረውን ብቃት ስትመለከቱ አርሰናል እንዴት እንዳሻሻሉ በደንብ መመልከት ትችላላችሁ። ስለ ኒውካስል የቅርብ ጊዜ አቋም ተጠይቆ ነበር። የሊጉን አስቸጋሪነት እናውቃለን። የኒውካስል ችሎታና ጥራት ኢዲያው በዚህ ቡድን የሰራውና እያደረገ ያለው ነገር በጣም ግልጽ ነው። ነገ ተቃራኒያችን ምን ያህል ጠንካራ እንደሚሆን እናውቃለን። በምርጥ ብቃታችን ላይ መሆን አለብን። ያንን ካደረግን ለማሸነፍ ትልቅ እድል ይኖረናል ሲል ለመናገር ሞክረው ወደ ውድድር ዘመኑ መጨረሻ አካባቢ ላይ በነፃነት ትጫወታላችሁ ወይስ ካለ ጭንቀት ካለ አንዛይቲ ትጫወታላችሁ ወይ ብሎ ጠይቆት ነበር ጋዜጠኛ። አላቅም፣ ግብ ማስቆጠርና ግብ አለመቆጠር ነው። በዚያ መካከል ሚዛን ወይም ባላንስ ይኖራል ብዬ አስባለሁ። ሙሉ የውድድር ዘመኑ እንደዚያ ነበር። ለዛም ነው በሁለቱ ቡድኖች መካከል ያለው የግብ ልዩነት በጣም ትንሽ የሆነው። በመጀመሪያ ደረጃ ጨዋታውን ለማሸነፍ ምን ማድረግ እንዳለብን የማሸነፍ መብት ለማግኘት መወዳደርና ከተቃራኒው ቡድን የተሻለ መሆን እንዳለብን ግልጽ ነው። የቀረው ነገር በራሱ ይመጣል ሲል ለመናገር የሞከረው ግን እዚህ ጋር አንድ ነገር ጠቆሚ ባለፈው አሪፍ ነው። አርሰናል የጎል ዕድሎችን ለመፍጠር ጎሎችን ማያስቆጠር በማጥቃት ውስጥ ደካማ ቡድን እንደሆነ ይነገራል። ሲቲ ደግሞ በተቃራኒው ግን በሁለቱ ቡድኖች መካከል ያለው የጎል የማስቆጠር ንጹህ ጎሉን ተውትና ጎል የማስቆጠር ልዩነት ግን 3 ነው እና የሚደርሱት ትችቶች አንዳንድ አርሰናል ደጋፊዎች ሚኬል አርቴታ ጋር የምታደርሱት ትችቶች ልክ እንዳልሆኑ ልትገነዘቡ ይገባል ብዬ ነው። ስለ ባላንስ አብዝቶ ስለሚጨነቅ ጎል ማስቆጠር እንደማይፈልግ አይነት አሰልጣኝ ስለሚታይ ለማለት ፈልጌ ነው። በማንቸስተር ሲቲ በርንሊ 1-0 ስለማሸነፍ ተጠይቆ ነበር። በ3 በ4 ወይም በ5 ማሸነፍ ሁሉ ጊዜ የተሻለ ነው። ነገር ግን በፕሪሚየር ሊጉ የምትጫወተው ነው 1-0 ነው በርንሊ ያሸነፈ። ስለዛ ነው እያወራ ያለው። በ3 ጎል በ4 ጎል በ5 ጎል ማሸነፍ ሁሉ ጊዜ የተሻለ ነው አለ። ነገር ግን በፕሪሚየር ሊጉ በፕሪሚየር ሊግ ነው የምትጫወተው። ተቃራኒዎቹ በጣም አስቸጋሪ ናቸው። ሁሌም ይህ ሊግ ፈታኝ ነው ሲል ሲቲ 1-0 ብቻ ያሸነፈው የሊጉን ፈታኝነት እንደሚጠቁም ለማብራራት ሞክሯል። ሁሉም ነገር የማሸነፍ ወይስ ሁሉም ነገር የማጣት እድል ነው ያላችሁ ሲል ጠየቀው። ሁሉም ነገር የማሸነፋል በፍጹም ስለማጣት አናስብም አለ። በዚህ ውድድር ዘመን በነበረን በሁለቱ ትልልቅ ውድድሮች የምንገኝበት ደረጃ ላይ ስንሆን መልሱ ቀላል ይመስለኛል። የምንገኘው በቻምፒዮንስ ሊግ ግማሽ ፍጻሜና በፕሪሚየር ሊግ በዋንጫ ፉክክር ውስጥ ነው። ስለዚህ ስለማጣት ሳይሆን ስለ ማግኘት ነው የምንጨነቀው። ቢኮዝ ለዛ ነው የምንቀርበው ሲል ነው ለመናገር የሞከረው። በዚህ ዓመት ምን የተለየ ነገር ታደርጋለህ ብለው ጠየቁት። እያንዳንዱ ጨዋታ የተለየ ይሆናል። ቅድሚያ በሚሰጣቸው ነገሮችና ተጫዋቾች በተሻለ ሁኔታ ላይ ሆኖ እንዲመጡ በሚረዱ ነገሮች ላይ ያተኮርን እንገኛለን። እንዲሁም ሁሉንም ተጫዋች ዝግጁ መሆናቸውን እናረጋግጣለን። ይህም ካለፈው የተማርነው ትልቁ ትምህርት ነው። በጣም አስፈላጊው ነገር እሱ ነው። የምናደርጋቸውን በራሳቸው እንዲተማመኑና እምነት እንዲኖራቸው እናደርጋለን ሲል ለመናገር ሞክሯል። ስለ ራይስ ሰሞነኛ ብቃትን ተጠይቆ ነበር። እኔ ሆንኩኛ እንደነቃለን አለ። ያለን ተጫዋች ምን አይነት እንደሆነና እሱን በማግኘታችን ምን ያህል እንደታደልን እናውቃለን። በዚህ ውድድር ዘመን እያሳየ ያለው ብቃት ፍጹም ድንቅ ነው። አሁን ትኩረታችን በሚቀጥለው ጨዋታ ላይ ነው። ነገ ኒውካስል ነው። እሱን እንደገና ብቅ ብሎ ለቡድኑ ልዩነት እንደሚፈጥር እርግጠኛ ነኝ። እሱ ስላለን ሁልጊዜም እድለኞች ነን ሲል ነው ሚኬል አርቴታ ለመናገር የሞከረው። የመጨረሻው 5 ጨዋታዎች ከታክቲክ ይልቅ በስነልቦና ላይ ያተኮራሉ ብሎ ዋና ጋዜጠኛ ጠየቀው። እውነቱ እሱ ነው አለ እና ከታክቲክ ይልቅ ስነልቦና እንደሆነ ሚኬል አርቴታ ማመን ችሏል። በሁለቱ ቡድኖች ሁኔታ ላይ እና ባለንበት የደረጃ ሰንጠረዥ እንዲሁም በቀሩት ጨዋታዎች ብዛት ይህንን መግለጽ ትክክለኛው መንገድ ይመስለኛል። የሚሰማኝም እንደዛ ነው። ነገ የመጀመሪያው ጨዋታ ነው። ስለዚህ ያለንን የስነልቦና ጥንካሬ ማሳየት አለብን ሲል ነው የሞከረው። ከዛ በኋላ የቀረበለት ጥያቄ ስለ ሳካ ነው። ሳካ በዚህ ሳምንት እንዴት ነበረ ብሎት ነበረ። የነበረበት ፊትነስ እና ለዚህኛው ጨዋታ የነበረው ዝግጁነት ማለት ነው። ትንሽ ጊዜ ሰጠነው ነበር፣ ምክንያቱም ብቃቱን ለማስቀጠል የሚቸገርበት ወቅት ነበር። ምንም ምቾት አልተሰማው ነበረ። ስለዚህ ትክክለኛውን ሕክምናና ትክክለኛው ቦታ እንዲገኝ አድርገናል። ለራሱ የሚሆን ጊዜም ነበረው። አሁን ደግሞ የውድድር ዘመኑን በጣም አስፈላጊ ክፍል ነው። እሱም ተመልሶ ከኛ ጋር ነው ሲል ነው ለመናገር የሞከረው። ከዛም ሲቀጥል ምክንያቱም የረጅም ጊዜ ጉዳት ስለነበረ ነው አለ ብቃቶቹ ሲፈትኑት የነበረ። እናም እረፍት ልንሰጠው የፈለግነው በዚያ ላይ እንዲያስብበትና ሰላም እንዲያገኝ ጥሩ ጊዜ ነው ብዬ አስባለሁ። ምክንያቱም ያለማቋረጥ እንጠይቀውና እንፈልገው ነበረ። ስለዚህ እሺ ዝግጁ ስትሆኑ አሳውቀናል ነው። እናም ዝግጁ መሆኑን ነገርን። ከበቂ እረፍትና ምቾት ሲሰማው ወደ ልምምድ ተመልሷል ሲል የሳካ ጉዳት ከእረፍት ጋር እንደሚገናኝ እና ሎድ የጉዳቱ ምክንያት እንደሆነ ለማብራራት ሞክሯል። አሁን በሊጉ ሁለተኛ ደረጃ ላይ መሆን ስነልቦናዊ ጫና አለው ወይ ብሎ ሚኬል አርቴታ ጠይቀውት ነበር።
የለውም። ምክንያቱም ከዚህ በፊት ስለ ልቦና ተጽዕኖ ለብዙ ወራት ሲያሳድዱን ነበረ። ታዲያ የትኛውም ይሻላል የትኛውም ይብሳል አናቅም። ግን አንድ ነገር መናገር አለብን። ሁለተኛ መሆን ከአንደኛ ጨዋታውን ለማሸነፍ ነው የምትዘጋጀው። ስለዚህ ጨዋታውን ለማሸነፍ ስትጫወት ስለ ልቦና ተጽዕኖ ይኖረዋል። እናም ዝግጁ መሆን አለብን። ስለዚህ በሁለቱም ስፖርት ውስጥ ከባድ ነው ሲል ነው ለመናገር የሞከረው። ሚኬል አርቴታ መጨረሻ ላይ የተናገረው ነገር አሁን የተሟላ ስብስብ እያገኘ ነው ወይ ብለው ጠይቀውት ነበር። የምትፈልገውና የተሟላ ስብስብ እያገኘ ነው ወይ? ተስፋ አድርጋለሁ አለ። አሁን ከእነሱ ቡካዮ ሳካና ሪካርዶ ካላፊዮሪ ምርጥ ብቃታቸውን ማውጣት አለብን። ዝግጁ መሆን ብቻ በቂ አይደለም። በዚህ ውድድር ዘመን ምዕራፍ የምንፈለገው በምርጥ ብቃታቸው ዝግጁ መሆኑ ነው። ግን ቢያንስ ከኛ ጋር ናቸው። በእርግጠኝነት የበለጠ ጠንካራ ያደርጉናል። በጣም ናፍቀውናል። አሁን ሌሎቹ ተጫዋቾች ተመልሰዋል። ብዙ ጨዋታዎችና ደቂቃዎች ያገኛሉ። ጥሩ ብቃት እናያለን ብለን ተስፋ እናደርጋለን ሲል ነው ሚኬል አርቴታ ለመናገር የሞከረው ማለት ነውና የዛሬው ጨዋታ በተመለከተ እንደዚህ በጣም ስሜታዊ የሆነና ያሉበትን የስሜት ደረጃ በሚያሳይ ልክ ጋዜጣዊ መግለጫውን ሰጥቷል። እንዴት ተመለከታችሁ? እስከ ጨዋታው መድረሻ ጊዜ ይሄን እንድታደምጡ ነው ይሰራንላችሁ ባይ